ለማንኛውም ይሄ ነገር እውነት ይሁን ውሸት እደርስበታለሁ። ኑሐሚንም ከሆነች ይሄን ነገር ያወራችሁ ወየውላት። አምራን ግን ይሄ ጉዳይ ያንቺ ፈጠራ ከሆነ እኔን አያድርገኝ፣ የመጨረሻሽ ነው የሚሆነው። ኑሐሚን ብትሞጪ ይሻልሻል። ለካ አሁን በሞት ብቻዬን አይደለም በሞተው የዚህን ምንም የማያውቅ ልጅ ህይወት አብሬ ነው በሞት። ናሆሚ በስተመጨረሻም እንግዲህ እውነቱን ለአባቷ ለመናገር ወሰነች። ምክንያቱም ከዚህ ቤት መውጣት አለብን አባዬ፣ እኔ ከዚህ ቤት እዚህ በላይ መቆየት አልፈልግም፣ እጅግ በጣም እየተጨናነኩኝ ነው በማለት እንግዲህ ገልጻለታለች። እንዲሁም ደግሞ አሁን ላይ ኑሐሚ የወይዘሮ አስቴር ሚስጥርን ሰምታለች ማለት ነው። ከአቶ ሌኩን ሌላ ልጅ እንዳላትና እንዲሁም ልጁ ወደ እሷ ቤት መንጣት እንደፈለገ ነው እንግዲህ ስታወራ እየሰማችው ማለት ነው። እና ናሆሚ በወቅቱ እጅግ በጣም ነበር እየደነገጠችው። እንዴት እንደዚህ ሊሆን ይችላል? የተደበቀ ሚስጥር አላት ማለት ነው። እስከ ዛሬ ስታስፈራራኝና እንደዚህ ስታደርገኝ የነበረውን በዚህ ሚስጥር እሷን መደራደር አለብኝ ብላ ወስናለች ማለት ነው። ናሆሚ እንግዲህ ራሷን ከማውጣት ይልቅ ሰዎቹን እንዳይከፋቸው በማድረግ ማለት ነው የምትጨናነቅ ነች። አሁን ላይ ግን የራሷ የሆነ ችግር ነገር ስለተፈጠረ ምክንያቱም ያላሰበችውና እጅግ በጣም ያልገመተችው ነገር ነው የሆነው ማለት ነው። ከኤርሚ እንዳረገዘች እንግዲህ ራሷን አቃለች፣ ለኤርሚ አልተናገረችም። እንዲሁም ደግሞ አባቷን ደግሞ አባዬ እኔ አንተ እንደምታስበው ጨዋ ልጅ አይደለሁም፣ እባክህን ትፋብኝ በማለት እንግዲህ በጣም መጥፎና ባለጌ እንደሆነች ያለውን ነገር ለአባቷ ስትናገር ነበር። አባቷ ደግሞ ለምንድን ነው እንዴት እንደዚህ ልትለኝ ቻለች? ምን ገጥሟት ነው? ምን ሆናብኝ ነው? በማለት እጅግ በጣም እያሰቡ ይገኛሉ አቶ ተሰማ ማለት ነው። አሁን ላይ እንግዲህ ወይዘሮ አስቴር ከኤደን ጋር ተዋውላ ነበረ። ምክንያቱም ኤደን ደግሞ ያሰበችውን ነገር ለወይዘሮ አስቴር ተናግራለች። ምክንያቱም ምን ብላለች እንግዲህ ያው ኑሐሚ በጣም በተደጋጋሚ ወደ ባኞ ቤት ስትገባ አይቻለሁ። ስለዚህ የሆነ ነገር አስቤያለሁ። እውነት እኔ ያሰብኩት ከሆነ ግን እያለች ነበረ። ምንድን ነው ያሰብሽው ብላ ወይዘሮ አስቴር ስጠይቃት ነበረ። እኔ ያሰብኩትማ እንደሚመስለኝ ከሆነ እንደዚህ የሚያመላልሳት ወደ ላይ የሚያስላት ነገር እርጉዝ ሆና ሊሆን ይችላል በማለት ለወይዘሮ አስቴር ትነግራታለች። ይህማ በፍጹም ሊሆን አይችልም፣ አረ በተደጋጋሚ ነው ያየኋትኝ፣ ስለዚህ እሱ ተፈጥሯል ማለት ነው በማለት በቃ ይህን ነገር በደንብ አጣርተሽና እውነቱን እንድትነግርኝ እፈልጋለሁ። እውነት ከሆነና ይህ ነገር ከተፈጠረ ደግሞ ለአንቺ ደጎስ ያለ ብር እሰጥሻለሁ በማለት እንግዲህ ወይዘሮ አስቴር ኤደንን ነግራታለች ማለት ነው። ሲቀጥል እንግዲህ እምራን ለናሆም ተናግራለች ማለት ነው። ምክንያቱም አንተ እንዴት አብራችሁ ከናሆም ጋር እንዳደርክ እኮ ሰክረህ ነገረችኝ፣ ናሆም ነች እየነገረችኝ ብላ ነበር እየነገራት ማለት ነው። ስለዚህ ናሆም እጅግ በጣም ነው የተናደደው። በነገራችን ላይ አሁን ላይ አምራን የምትለውን ነገር ያዳምጣል፣ ይሰማል ማለት ነው። ምክንያቱም በተለይ ከናሆሚ ጋር ባለ ምክንያት ይሰማል። ናሆሚ እሷን እዚህ ቤት ወደዚህ ቤት ስትመጣ እሱን ለማግባት ወይንም ደግሞ ከእሱ ጋር ለመሆን ብሎ ነው የሚያስበው ማለት ነው። ስለዚህ የአባትሽ እቅድና የአንቺ እቅድ አይሳካም፣ አንቺ በጣም ውሸታም ነሽ። ሲቀጥል ወደዚህ ቤት የመጣሽው አንድና አንድ ገንዘብ ፈልገሽ ነው፣ ሀብታም ስለሆነ የቤተሰቦችን ንብረት ፈልገሽ ነው እንጂ እውነት እኔንም አስበሽ አይደለም በማለት እንግዲህ ሲናገራት ደግሞ ወደዋለች። ለአባቷ ይብል ለአቶ ተሰማ ይብል ናሆምን ወደዋለሁ፣ አፈቅረዋለሁኝ። ስለዚህ እዚህ ቤት መውጣት መቆየት እፈልጋለሁኝ፣ መውጣት አልፈልግም ብላ ነበር። አሁን ላይ ግን መውጣት እፈልጋለሁ፣ ከዚህ ቤት ለትንሽ ደቂቃም ቢሆን መቀመጥ አልፈልግም አባዬ፣ እኔ ሁሉን ነገር መሮኛል ብላ ስትናገር ነበር ማለት ነው። እና ናሆም በተለይ አባቷንና ኑሐሚን ሊጠምዳቸው የቻለው ወይንም ደግሞ ውሸታም ናቸው ሌላቸው የቻለውን ነገር አንድና አንድ ኤደን ጋር ተገናኝቶ ነበር። ናሆም ከኤደን ጋር በተገናኘበት ወቅት ኤደን እንግዲህ ያልሆነ ነገር ነበር እንግዲህ ለናሆም የተናገረችው ማለት ነው። ኑሐሚንና እንዲሁም ደግሞ አቶ ተሰማ እኔና እናቴን ጎዳና ላይ ጥለው እነሱ ግን እንደፈለጉ ኖሩ እና እጅግ በጣም መጥፎ ናቸው። በተለይ ኑሐሚ መጥፎ ነች። አባቷም እንደዚህ ጎዳና ላይ ስንት ዓመት ኑረን ጎዳና ላይ
ጣሉን ብሏል ማለት ነው። ሲቀጥል እንግዲህ ይህን ነገር ከሰማ በኋላ ነው እንግዲህ ናሆሚን እያመናት ያልሆነው ማለት ነው። ከዚህ በፊት እኮ እናቴና እህቴ እጅግ በጣም ሲያሰቃዩሽ በጣም አዝንልሽ ነበር፣ አሁን ግን አንቺ ውሸታም ነሽ በማለት ነው እንግዲህ የተናገረው ማለት ነው። ስለዚህ ከዚህ አንጻር ለአምራን ሄዳ ትነግራታለች። ምናልባት እኔና አምራንን አለያይታ ለራሷ ልታደርግ ትችላለች ብሎ ስለሚያስብና ስለሚያስብ ብቻ ነው አሁን ላይ ናሆም እጅግ በጣም እንግዲህ ናሆሚን እየጠመዳት ያለው ማለት ነው። ግን ደግሞ አሁን ላይ አምራን ቀጥታ ከቤት በመምጣት ቀጥታ ከነናሆም ቤት በመምጣት ወይዘሮ አስቴርን አስጠንቅቃታለች። እኔ ያረገዝኩት የልጅሽን ልጅ ነው፣ ስለዚህ ለዚህ ቤት ደግሞ ይመለከተዋል። እዚህ ቤት መጥቼም ደግሞ እኖራለሁኝ፣ ልጅም ከእናንተ ጋር ነው የሚኖረው። ስለዚህ ነገሮቹን በሰላም ብንፈታ ይሻልሻል በማለት እንግዲህ ያለምንም ነገር ያለመፍራት ያለምንም ቅንጣት ያክል ነገር ወይዘሮ አስቴርን አናግራት አስጠንቅቃት ሄዳለች ማለት ነው። እኔ እንዴት እያለች እንዴት እኔን ትናገረኛለች ወይኔ እያለች እንግዲህ ዘራፍ ስትል ነበር ማለት ነው ወይዘሮ አስቴር ማለት ነው። እና ለናሆምም ነግረዋለች። ሚስት እኮ እዚህ መታ ነበር። ያው እንግዲህ ሚስት ሳትሆን ያቺ የሆነች ልክስክስ እያለች ነበር ስትናገር የነበረው ማለት ነው። እና አምራን መታ ነበረ እንደዚህ አለችኝ። እኔ የት ልሂድ? የዚህ ቤት ጉድ እኮ እማዬ፣ እኔ በጣም እየሰለቸኝ ሁልጊዜ ጭቅጭቅ እያለ ናሆም ሲናገር ነበር። ሲቀጥል ደግሞ እኔም ሰሞኑን አጎቴ ጋር መሄድ እፈልጋለሁ ብሎ ነበር ማለት ነው። ግን ደግሞ ወይዘሮ አስቴር የትም አትሄድም፣ ለሴትማ አገር ጥለህ አትወጣም፣ በፍጹም ደግሞ ማንን አጋፍተህ ነው የምትሄደው? አትሄድም፣ ትቀመጣለህ ብለዋለች ማለት ነው። እና ኤደን ደግሞ ነገሮቹን ማለት ነው ለአምራን የነገረቻት ራሷ እንደሆነች ማለት ነው ራሷ እንደሆነች እንትን ብላለች ኤደን እና እንዲሁም ወይዘሮ አስቴር ሲያወሩ ነበር። እነሱ ሁለታቸው እያወሩ በነበረበት ነበር ናሆም የመጣ። እንደው በሰማ ነበር ያልኩት እኔ በሰማ። ምክንያቱም ኤደን እኔ የነገርኳት እንደው ይቺ አምራን የምትባል የሆነች በቃ ከኔ የበለጠች እስስት ነገር ነች ስትል ነበር። ምክንያቱም እኔ ኤደን የነገርኳትን ናሆም ነች የነገረችኝ ብላ ሄዳ እኮ ለናሆም ተናገረች። እንዴት እንደዚህ አይነት ነገር ትችልበታለች? በጣም ነው ያደነኳት እያለች እንግዲህ ወይዘሮ አስቴርም በጣም መጥፎ ሴት እንደሆነች ለኤደን ስትናገር ነበረ። ሲቀጥል ለምንድን ነው እንደዚህ ያልሻት ብሎ መጥቶ ናሆሚን ነበረ የጮኸባት ማለት ነው። ናሆም ከናሆሚ ጋር መጥቶ ነበር የጮኸባት። እኔ በፍጹም ይሄን ነገር አላደረኩም፣ ይህን ነገርም አላልኳትም፣ እምራንን አላገኘዋትም ምናምን ነገር አለችው። ቀጥታ ይሄን ነገር ልታደርገው የቻለችው የኔ የራሴ እህቴ ጥላቴ ነች፣ ኤደን ነች ይህን ሁሉ ነገር ያደረች። ከዚህ በፊት ከእናቷ ጋር በመሆን እኔን ለመጣል በጣም ብዙ ነገር ያደርጉኝ ነበር በማለት ቀጥታ ወደ ኤደን ነበረች። አንቺ አስመሳይ ውሸታም፣ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው የማትተይኝ? ብላ ጩኋ ስትናገራት ነበረ። ናሆም መጥቶ ነበረ። ናሆምም እንደዚያው ኤደንን ጠይቆ አንቺ ነሽ ወይ ያደረግሽው? ኧረ እኔ በፍጹም ሲጀመር አምራን የምትባል ልጅ እኔ በፍጹም አላቅም ብላለች ማለት ነው። ግን ደግሞ ናሆሚን ለመጣል እና ናሆሚን ያልሆነ ነገር ለማድረግ እጅግ በጣም ከአምራን ጋር እየተደራደረች የምትገኘው ኤደን ነች ማለት ነው። እና ኤደንም አስቴርም እንደዚሁም አምራን አጠቃላይ ማለት ነው ናሆሚን ለመጣል የተነሱ ናቸው ማለት ነው። እና ከናሆሚ ጎን ያለው እንደውም አንድና አንድ ኤርሚ ነው። ኤርሚ ለይኩን ይደግፋታል፣ አቶ ለይኩን እንዲሁም ደግሞ አቶ ተሰማ አባቷ ብቻ ነው ከእሷ ጎን ያለው። ናሆምም ከእሷ ጎን ነው ብለን ነበር። አሁን ላይ ግን በሚነገረው ነገር በሙሉ እያመናት እየመጣ አይደለም ማለት ነው። እና ናሆሚ እጅግ በጣም እየተጨናነቀች ነው። አንደኛ በተፈጠረው ነገር እርጉዝ በመሆኗ በቃ አባቷ ስለ እሷ የሚናገረው ነገር ጨዋ ነች ልጄ እንደዚህ ነች ምናምን ነገር ስርዓት አላት ምን አላት እያለ ለአቶ ለይኩን ሲያወራው የነበረው ነገር በቃ ያ ሁሉ ነገር የአባቷን ክብር ብቻ ዝቅ ስላደረገች ራሱ እጅግ በጣም እያሰበች እየተጨናነቀች ትገኛለች። ሲቀጥል እኔ ብሞት ይሻለኛል አባዬ እንደዚህ ብዬ እውነቱን ከመናገር እኔ ብሞት ራሴን ባጠፋ ይሻለኛል ስትል ነበር። ግን ደግሞ ዞር ብላ መለስ ብላ እያሰበች ነበረ። እኔ እኮ ራሴን ባጠፋ ብቻዬን አይደለም ለካ ምንም የማያቅ ነፍስ ይዣለሁኝ ብላለች። እውነቷን ነው። በነገራችን ላይ እንደዚህ አይነት ነገሮች ሲከሰቱ
ጥፋቱ የኛ የግለሰቦች የሁለት ግለሰቦች ነው እንጂ ለተረገዘው ልጅ አይደለም። እሱ የተረገዘው ልጅ ምንም ነገር የሚያውቀው ነገር የለም እና ይህን ነገር ዞር ብላ ማሰቧና ወደ ራሷ መመለሷ ራሱ በጣም ደስ የሚል ነገር ነው ብዬ ነው የማስበው። እና በጣም ተክዛ ቁጭ ብላ ነበረ። ኤርሚም መጥቶ ነበረ። ምንድን ነው እንደዚህ የተቀያየርሽው? ለምንድን ነው እንደዚህ የተከሽው? ምንድን ነው የሰማሽው ነገር? ምን ሆኖሽ ነው? እስኪ ንገሪኝ ብሏት ነበር። እንደዚህ እንድሆን ሁሉ ነገሬን አያቴን ትቼ ከዚህ ተምሬ ምናምን ራሴን እቀይራለሁ ባልኩበት ሰዓት አንተ መተህ ህይወቴን በሙሉ በጠበጥከው ብለዋለች ማለት ነው። እና ለዚህ ሁሉ ነገር ተጠያቂ ኤርሚ እንደሆነ ስትናገር ነበረ ማለት ነው። እና ግን አልነገረችውም እንዳረገዘች። በጣም ነው ደስ የሚለው በነገራችን ላይ። ምክንያቱም አንድና አንድ እሷን በጣም ይወዳታል፣ ያፈቅራታል። ለራሱ የማድረግ ነው የሚፈልገው። እሷን ብሎ ነው ወደዚህ ቤት የሚገባው። ስለዚህ በዚህ አጋጣሚ ለራሱ የሚያደርግበት ሁኔታ ስለሚሆን ኤርሚ ቢሰማ እጅግ በጣም ነው ደስ የሚለው ማለት ነው። ግን ደግሞ አባቷ ሌሎቹን በካሷ ጨዋነች ስለሚሉ እጅግ በጣም ያዝኑባታል ማለት ነው። ከዛ አንጻር አሁን ላይ እንግዲህ ናሆሚ እጅግ በጣም እያሳሰባት እያስጨነቃት ያለው የዚህ ጉዳይ ነው ማለት ነው። እንግዲህ ቀጣይ ምን ይፈጠራል ምን ይሆናል የሚለውን ነገር ሁላችንም አብረን የምናይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ከአስመሳይ ሰዎች እንግዲህ ፈጣሪ ይጠብቀን ለማለት ወዳለሁ። ኤደን በጣም ሲበዛ አስመሳይ ነች።